ስለ ሰይጣን መቼስ አብዛኞቻችን እንጠይቃለን። በጣም ብዙ ሃይማኖቶችም ተመሳሳይ ሰይጣን የተለያየ አምላክ አላቸው እና በዚህ የሚገረሙ ይመስለኛል። ዝም እንላለን አንፈርድ። ተመሳሳይ ሰይጣን ይህ ተመልካቾቻችን ይህንን እኮ የምናወራው ማለት ነው ገብርኤልን ፊት ለፊት እያየን ነው። እኔ ቀና ስር እየተሳቀቅኩ ነው። ሰይጣን አለ ያለን ሳይንስ አይደለም። የሆነ ጊዜ ላይ ሰይጣን እንዳለ አምናለሁ። እንዳምን የሚያደርገኝ ቦታ አለ። አንዳንዴ ደግሞ ሰይጣን የለም ራሳችን ነን ከሆንንም ሰይጣን አለ ካለም ራሳችን ነን ብዬ አምናለሁ። ሰይጣን የለም እምል አይደለውም። ሰይጣን አለ፣ ግን እኛ ሰይጣን ጋር ሰይጣን እኛን ሊያጠቃን ሬዲ ሊሆን ሰይጣን እኛን ሊያጠቃን ሬዲ ቢሆንም የየትኛውም ጥፋታችን መንስኤዎች እኛ ነን። ከሴትና ከወንዶች የትኞቹ ላይ ይበረታል? ጂሰስ ይሄ ኤክሶሪዝም የሚባለው በራሱ ሃይማኖት ላይ ቤዝድ አድርጎ አማኞች የሚባሉትን ማህበረሰብ እንትን ለማለት ይሁን አቴንሽናቸውን ግራብ ለማድረግ። ሰላም እንዴት አላችሁ የእንቅብ ቤተሰቦች? ዛሬ ላይ የተባለ ከስቱዲዮ ውጭ ተገናኝተናል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ነው። እናመሰግናለን። በርከት ስንል ደግሞ ከእንግዳ ጋር እና ከባለሙያ ጋር አብረን ቆይታ የምናደርግ ይሆናል። ግን እስከዛው ስለ አንዳንድ ሀሳቦች ከእናንተ ጋር እንደዚህ ብቅ እያነሳን እናልፋለን ማለት ነው። በርከት ስንል 500 1000 ሰብስክራይበር ስንገባ ደግሞ በሰፊው ላይ የተባለበት በአዳዲስ ዝግጅቶች ወደ እናንተ እንደርሳለን ማለት ነው። ግን እስከዛው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አትርሱ። ቤተሰብ እንሆን፣ ሀሳብና እንሸራሽር፣ አብረን እንዝለቅ እንላለን። ደግሞም ሰብስክራይብ ያደረጋችሁ ቤተሰቦቻችን እጅግ እናመሰግናለን። አምናችሁብን ፈቅዳችሁ ስለመረጣችሁ ከልብ እናመሰግናለን ማለት ነው። እንግዲህ እውነት ነው መተናል። ደህና ናችሁ ወይ? ሳምንታችሁን እንዴት ቆየ? እኛ ጋር እንግዲህ ጥሩ ሳምንት ነበረ። ወቅቱን ያማከለ ሀሳብ ለማለት ይከብዳል። የሀሳቡ ባለቤት እሷ ናት። እኔ ይመስለኛል እዚህ ብሮድካስት ላይ ይሄኛው ፓርት ላይ ሰሚ ነኝ። ተኮናኝም አይደለም ሰማለሁ። እንግዲህ እሷ ናት የምታወራላችሁ። እኔ ልጋብዝሽ ብላ አውጥተኝ ይኸው ሰሚና ተጋባዥ እንግዳ ነኝ። እሺ በነገርሽ ላይ የሚገርም ሀሳብ ነው ያነሳሁት ብዬ አስባለሁ። በጣም ብዙ ሰው ቢጠይቀው እሺ ነው የምንለው። እሺ ቀጥይ። እኔ እንግዲህ ስለ ሰይጣን ምን ታስቢያለሽ? ይሄን ሀሳቡ ተመልካቾቻችን ስለ ሰይጣን ነው የምናወራው። በእውነት ቆንጆ ሀሳብ እኮ ነው። አሁን ሰይጣን ማለት በነገርሽ ላይ ጉድ ስፒሪት እንዳሉት ሁሉ ደግሞ ባድ ስፒሪት የሚባሉት ኢቪል ስፒሪት የሚባሉትም አሉ። ኤንጅል ስፒሪት ብቻ ሊሆን አይችልም። የሆነ ነገር አንድ ተቃራኒ እንዳለው ማንኛውም ሰው ያውቃል፣ ይረዳል ብዬ አስባለሁ። እና በዛሬው እንግዲህ ስለ ሰይጣን መቼስ አብዛኞቻችን እንጠይቃለን። በጣም ብዙ ሃይማኖቶችም ተመሳሳይ ሰይጣን የተለያየ አምላክ አላቸው እና በዚህ የሚገረሙ ይመስለኛል። ዝም እንላለን አንፈርድ። ተመሳሳይ ሰይጣን ይህ ተመልካቾቻችን ይህንን እኮ የምናወራው ማለት ነው ገብርኤልን ፊት ለፊት እያየን ነው። እኔ ቀና ስር እየተሳቀቅኩ ነው። አይ በእውነት ግን የምር ለመናገር ቆንጆ ሀሳብ ነው። እኔ እንዲያውም እንደ ሀሳብ ስታነሽልኝ እያወራንበትም እንደነበረው ሰይጣን አወጣጣችን ነው የሚያስገርመኝ። ከሰይጣኖች የእውነት ሰይጣን አለ የለም ልክዝ በቃ ትልቅ ኢሹ ነው። ግን ከዛ በላይ እኛ ለሰይጣን ያለን ቦታና ሰይጣንን የምናወጣበት መንገድ በጣም ይገርመኛል። አሁን ዛሬ በሰፊው ልናወራ የሚፈልግ ነው። በሰፊውም ባይባል ግን በቻለው ካለው መረጃ አንጻር እኛም ከተረዳ ነው ከምናስበው ከምንጠይቀው አንጻር ነው ሀሳቡን ልናነሳላችሁ የፈለግ ነው። እና ምንድነው ይሄ ኤክሶሪስት ወይም ደግሞ ኤክሶሪዝም የሰይጣን ማስወጣት እንትኖች ተግባራቶች ብዙ ጊዜ ሃይማኖታዊ ቦታዎች ላይ ነው የምናያቸው። ሞደን የማውቀው ደግሞ ካቶሊኮች በእንትን ላይ ሙቪ ላይ በደንብ ኤክሶሪዝም ተብሎ ራሱ ሙቪ በጣም ብዙ ሙቪ በርካታ ሙቪዎች ይሰራሉና
ሳሳዩ ያን ሙቪ ሳይ ምን አለ ስለ ኤክሶሪስት ብናወራ ብዬ አሰብኩኝና ይሄ ኤክሶሪዝም የሚባለው ባዲ ኢቪል ስፒሪት የሚባለውን ማስወጣት ከሰው ላይ እንዴት ይታያል፣ እንደ ታሪክ ስምሽ ተጀመረ የሚለውን ባይብሊካል ላይ ደግሞ ቅዱስ መጽሐፍ የሚባሉት ላይ እንዴት ይታያል፣ ሰፖርትስ እንዴት ይደረጋል የሚለው ነው ልናነሳላቸው የፈለግነው እና ከእንግዲህ ሰይጣን ደግሞ ከሴትና ከወንዶች የትኞቹ ላይ ይበረታል? ጂሰስ አላውቅም። ማን ላይ ይበረታል? በእውነት ይኖሬን ከሆነ አሁን እኔ በጣም ብዙ ጊዜ አስተውላችሁ ከሆነ ማለት ነው እኔ ዩኒቨርሲቲ ላይፌ ላይ ማስታውሰውን ልንገራችሁ። ካፌ ላይ ብዙ ጊዜ ፌንት ይሰራሉ ምናምን ይጮሃሉ ሴቶች። ገዳማት ላይ በተለይ እንትን ላይ ብቻ ጸበል ላይ ፕሮቴስታንት ቸርች ላይ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ ብቻ ባለበት አካባቢ ላይ ብዙ ጊዜ ሴቶች እንትን ይላሉ፣ ታጣቂ ናቸው እና አንዱ ቄስ ምን አለ ሰይጣን አብዝቶ ለምንድን ነው ሴቶችን ከወንዶች በላይ የሚፈትነው የሚቀርበው? እና ወንዶችን በጣም ይወዳል ሴቶችን ባይዘው ሰይጣን ይባላል። እና ከወንዶች ይልቅ ለሴቶች አትራክትድ ነው ሰይጣን እና ማልለዋለን ነው ኢትስ ኖርማል ቀዳ አይደለም። እና የምሬ ነው ባይዘው የምሬ በጣም ብዙ ተመልካቾቻችን የምሬ ነው እንደምትስማሙበት እንደኔ አይነት ጥያቄ እንደሚኖራቸው አይ ሆፕ ሶ በእውነት እኔ ግን ማለት ነው በዚህ ቪዲዮ ላይ የሚሰድቡን ይመስለናል ሴቶች። ፌሚኒስት መታ ማለት ነው ብለሽ ኖ ወይ ባይዛው ስለ ፌሚኒስት እንመጣለን፣ ግን እናወራበት ካልን ማለት ነው ሴቶችን ለሴቶች አትራክትድ ነው ሰይጣን መጀመሪያ ነገር በጣም ብዙ ጊዜ ስናየው ማለት ነው መታያሽ ማለት የምታጣቅሽ ምንድን ነው እኮ እሱን አወራለሁ ተረጋጊ ሰማቻለሁ እና ምንድን ነው የምሬ ነው። ከዛ ደግሞ ወንዶችም እንደዛው በሴቶች በቀላሉ አቴንሽን ይሆናሉ፣ አትራክትድ ይሆናሉ። ባይዘው ወንዶችም ሰይጣኖችም ለሴቶች በጣም በቃ ቀላል ናቸው፣ በጣም አትራክትድ ይደረጋሉ። በእውነት ወንድና ሰይጣን ተመሳሳይ ነው ወደሚለው ሀሳብ ይጠጋል ማለት ነው። አይ እኔ አልወጣኝም፣ አታጣኝ ከወንድሞቼ ጋር ተፋፈረ እሺ ቀረር እናደርጋለን ስድቡን። እሺ እና ምን ልላችሁ ፈልጌ ነው በጣም ብዙ ጊዜ ይበረታል ኤክሶሪዝም። በተለይ ደግሞ ምናምን ስታዩት የምሬ ነው እኔ ደስ ብሏችሁ የምታዩት ሙቪ ካለ እኔ ለራሴ አላውቅም፣ እናንተ ግን በጣም ደስ ይለኛል ኤክሶሪዝም ያለበት ሙቪ በተለይ እንትን የካቶሊኮች ምናምን ማለት ነው ለኔ ኢንተረስትድ ሙቪ የሚባል ኤክሶሪዝም ነው። ያስቀኛል በጣም እና በየትኛው ሃይማኖት ነው ብዙ ጊዜ አክቹሊ በኦርቶዶክስም በፕሮቴስታንትም በካቶሊክም አለ። እኔ በካቶሊክ የማወራው ከአዩት ሙቪ አንፃር ነው። ወደ መሬቱ ስንመጣ ግን እኔ እንዳልኩሽ ነው መጽሐፍ ቅዱስ ላይ ይላል እኮ ሰይጣን የሚባል መልአክ ነበረ። ሶ በጥፋቱ ወደ ታች ወርዷል አይደል? ወደ ምድር ወርዷል። አሁን ሰይጣን አለ የለም የምንለው ርዕስ ከእምነታችን አኳያ የምናጣቅሰው ስላለ ሰይጣን አለ። ከመላእክቶች አንዱ ነበር፣ ያውም የገነነ በትዕቢቱና ከአንተ እኩል አምላክ ነኝ በማለቱ ወርዷል። ሶ አሁን ሰይጣንን የምንስለው በእምነት ትምክህተኝነትን፣ ትዕቢትን፣ ወንጀልን፣ ኃጢአትን ሁሉ በሰይጣን እንመስለዋለን። የሰይጣን እሳቢያችንም በትምክህት ውስጥ በመጥፎ ነገሮች ውስጥ የትክክል ያልሆነው ተቃራኒ ፓርቱ ያው የሰይጣን ነው ብለን እናስባለን። ኢማጂኔሽን ቴንሽናል ሰይጣን ማለት በአካል የምናየው ባይሆንም ጀስት ግን ይሄ ምንድነው ተግባሮቹ የሰው ልጅ ተግባሩ ወይንም የሆነ ፓርቱ ተወስዶ ነው ብለን እናስባለን በአካል ስለማናውቀው። ግን ሰይጣንን እንዴት አውጥቷል እሱ ምድር ላይ ነው ነጥቡ። ሰይጣን በሚገዛቸው ወይንም እሱ ስልጣን አንተ ለምሳሌ መጽሐፍ ቅዱስ ላይ የኢዮብ ታሪክን ስናነሳ ከነፍሱ ውጪ በአካሉ ላይ ስልጣን ነበረው። አይተሻል አይደል? ሁሉንም ነገሮች ልጆቹን እስከ መግደል፣ እንስሳቶቹን፣ ሀብቱን፣ ንብረቱን፣ ሚስቱን እስከ ማሳጣት ድረስ ነበረው የሰይጣን ፓወሩ ማለት ነው።
ነፍሱ ድረስ እስከሚደርስ ድረስ የስጋ ፓወር አለው መግዛት በሚችለው ልክ ይገዛል። ግን እኔ አሁን ሰይጣን የለም አለ ርዕሳ የሚሆን አይመስለኝም ብዬ ማስበው። አክቹሊ መኖር አለመኖሩ ጥያቄ ውስጥ እንዲገባ የምታረጊው የምናወራለት ርዕስ ኤክሶሪዝም ስለሆነ ነው። አሁን እዚህ ጋር ሰይጣን አለ። እኔ በሁለት መንገድ አምናለሁ። የሆነ ጊዜ ላይ ሰይጣን እንዳለ አይጠጣል። አይ ጋባዥ እኔ ነው የሚመስለው። ጠጥ ብዬ ይጠጣል። ግን ባይዘው ልንሮጥ እንችላለን። አንከፍልም ያው ሰይጣን እኮ ያ ምንድነው ላነሳ የምፈልገው ሰይጣን አለ የለም የሚለውን ኮንሰፕት በሁለት መንገድ አገኘዋለሁ። የተለያየ ቦታ ራሴን አገኘዋለሁ። የሆነ ጊዜ ላይ ሰይጣን እንዳለ አምናለሁ። እንዳምን የሚያደርገኝ ቦታ አለ። አንዳንዴ ደግሞ ሰይጣን የለም ራሳችን ነን ከሆንንም ሰይጣን አለ ካለም ራሳችን ነን ብዬ አምናለሁ። ለዛ ኤክሶሪዝም እኔ በጣም ብዙ ጊዜ የሚያስቀኝም ጥያቄ ውስጥ ነው የሚገባብኝ። ለዛ ነው አንደኛ ነገር ሰይጣን ምንድነው? እነ ቅዱስ ላሊበላን ማንሳት እንችላለን። እነ ቅዱስ ላሊበላውን ሰው ናቸው፣ ግን ቅዱስ መሆን ችለዋል። የሰው ልጅ ሲፈልግ ቅዱስ፣ ሳይፈልግ ደግሞ ሰይጣን መሆን ይችላል። እና ይሄንን ኮንሰፕት ስረዳ ደግሞ ሰይጣን የሚባለው ስለዚህ የለማ እላለሁ። አሁን ለምሳሌ የሰው ልጅ ሰይጣን የሚያደርገው አእምሮ ነው። አእምሯችን በጣም ብዙ ነገሮች እንድናስብ በጣም ብዙ ነገር በቃ ሎጂካል ነው። የማንፈልገውንም የምንፈልገውንም ሀሳብ ያመጣልናል። አፕሩቭ ማድረግ አለማድረግ ደግሞ አይተንና ካለንበት ሲቹዌሽን ጋር የራሳችን ውሳኔ እንደሆነ ማለት ነው። ሰው አሁን እዚህ ጋር ሰይጣን የሆነ ሰው ላይ ወጥቶ አንድ ቄስ መጥቶ ወይም ደግሞ አንድ ሃይማኖት አባት መጥቶ እንደነ ሞፍ ጋድ ውጣ ብያለሁ ምናምን የሚለው ፓርት ለእኔ በጣም ጥያቄ ውስጥ የሚገባ ነው። የኔ የራሴ ፐርስፔክቲቭ ምንድነው? ሰይጣን ሳይሆን ያለብን የራሳችን አእምሮ በሂደት በታይም ውስጥ በጊዜ ሂደት ውስጥ ዴቨሎፕ አድርጎት ያመጣው ያመጥፎ ሀሳብ የምንለውን ኢቪል ስፒሪት ሰይጣን እንለዋለን። እና ያንን ደግሞ ኤክሶሪዝም በሚለው መልኩ ሲወጣ እናየዋለን ሃይማኖት ተቋማት ላይ። እንደዛ ነው እኔ የማስበው። ምንድን ነው መሰልሽ አሁን ሰይጣን አለ ያለን ሳይንስ አይደለም የምናምነው እምነት ውስጥ ነው ሰይጣንን የምናገኘው አይደለ? አንደኛው ደግሞ የእምነታችን መሰረቱ መጽሐፍ ቅዱስ ነው። የጻፈልን ደግሞ አምላካችን ነው። የምናመልከው አምላክ ሰይጣን አለ ብሎ ፕሮሰሱን ሂደቱን ግን ሰይጣንን የሳለበትን የቀረጸበትን የመጥፎ እሳቤ ባለቤት መሆኑ ነው። መልካም ነገሮች ሁሉ መነሻቸው ፈጣሪ ከሆነ መልካም ነገሮች መነሻው እኔ ነኝ ብለሽ ማታስቢ ከሆነ የሆነ የመልካም ነገሮች ባለቤት ፈጣሪ ነው ብለን የምናስብ ከሆነ የመጥፎ ነገር መነሻው ደግሞ ሰይጣን ነው። ያ ሰይጣን የሚለው ደግሞ መጣ። ሰይጣን ኤቭሪ ፕሌስ አለ ወይ? መልካም ሀሳቦች ኤቭሪ ፕሌስ አለ አይደል? የትም ቦታ ላይ መልካም ሀሳቦች አሉ። እኔ እግዚአብሔር የመልካም ነው ወይ አሁን ማወቅ ያለብሽ የመልካም ሀሳቦች ባለቤት እኔ ነኝ ብለሽ የምታስቢ ከሆነ የመጥፎ ሀሳቦችን ባለቤት አንቺ ነሽ። ሰይጣን የሚባል የለም ማለት ነው። እግዚአብሔር የሚባል የለም ማለት ነው። እግዚአብሔር አክቹሊ እኮ የፈጠረሽ እሱ አይደለ እንዴ? ለምንድን ነው ሊኖር ማይችለው? እሱ ነው የምልሽ። ሲፈጥርሽ መልካም ሀሳቦችን እንድታስቢ ነው ሴት ላይ ያደረገሽ አይደለ? እሱ ለምን? ስለዚህ እኔ ስለ ሰይጣናዊ አስተሳሰብ አስባለሁ። እንደዛ አድርጎ ይሆን እስከመጨረሻ እኔ ለምን አስባለሁ ታዲያ? እንደዛ ሴት አድርጎ እሱንማ የምታስቢው አንቺ ሳትሆኚ መንፈሱ ነው የሚያሳስብሽ። ያ መንፈስ የሚባለው ባይዘው የሰው አእምሮ ነው። ሰይጣን አለ ብዬ አላስብም። እኔ እሱ ላይ ነው ማለት ማማው እዚህ ጋር በጣም ብዙ ጊዜ እኔ ማለት ማማበት ሀሳብ ቢኖር አሁን ለምሳሌ እዚህ ጋር ከዚህ ፎቅ ላይ በወድቅ ምን ሆናለሁ ብዬ ባስብ ይሄ ኢቪል መጥቶ የሆነ ሰይጣን የሚባለው መጥቶ ያሳሰበኝ ሀሳብ አይደለም፣ አእምሮዬ ነው። ቢሆንስ ባቲል ቢሆን ያው የምርጫሽ መልካሙን የምትመርጪው መጥፎን የምትመርጪው አንቺ ነሽ። አይሽ አእምሮዬ ነው የሚመርጥልኝ። አይሽ አይደለ? የአእምሮዬን ደግሞ የሚመርጠው በልቤ በኢሞሽኔ ይከኑ አይደለም። ገብርኤል ምን ውስጥ ነው የጣልከኝ? እና እኔ በጣም የምሬን ነው። እኔ እንደተመልካች ለትንሽ ደቂቃ ነው አክቹሊ ዛሬ ያናክል ፉል የሆነ መረጃ ነው ለምንሰጣቸው የመጣ ነው። ግን እንደ ሀሳብ የሚጠየቅ ዋን ዴይ ስለዚህ ስቱዲዮአችን ላይ አንድ ገስት አቅርበን በእምነቱ ዙሪያ ላይ በደንብ ብሪፍ ማድረግ እንችላለን። ብቻ እኔ ማምነው
እምነቴ የሚያስተማረችኝ ብዬ ማስበው የእምነቴ ተወካይ አይደለሁም እኔ በራሴ ልክ ማምነው ግን መልካም ሀሳቦች ሁሉ ባለቤት እንዳላቸው ሁሉ መጥፎ ሀሳቦችም ሁሉ ባለቤት አላቸው ብዬ አምናለሁ። የዛ የመጥፎ ሀሳብ ባለቤት ደግሞ ሰይጣን ነው። መልካም እንዲያስብ ያደረገውም ጭንቅላቴ ባለቤት ስላለው እሱ ደግሞ የአምላክ ነው ብዬ አስባለሁ። ምክንያቱም እንድናስብ የእውቀትን ጥግ ከፍቶ ስለሰጠን ማለት ነው። ጠቢብ የሚያደርገው እሱ፣ ቅዱስ የሚያደርገው እሱ ነው ብዬ አምናለሁ በራሴ በእምነቴ ልክ። ያንቺን እምነት የሚገፋ ማጋፋ ይሄ አሁን እንዳልኩሽ ነው። የእኔ ጥያቄ በጣም የወደድኩት በተለይ በክርስትና እምነቶች ዙሪያ ላይ ሰይጣንን የምናወጣበት ሂደት አይገባኝም። ሲሪየስሊ እንዲያውም ካቶሊክ እንዳልኩሽ ነው እኔ አይቼ አላውቅም። አት ሙቪ ሜቢ በኦርቶዶክሱ በፕሮቴስታንት እምነቱ አይ ዶንት ኖ ሰይጣንን ለሰይጣን የሰጠ ነው ቦታ ቀን ተቆርጦለት በዚህ ቀን ሰይጣንን እንሸኘዋለን ተብሎ ኤቭሪ ሲንግል ዴይ የምንሸኝበት ሁሌም እኛ ጋር እንዳለ ሴንስ የምናደርግበት ሰይጣንን በዛ ልክ በትልቅ ዲስኩር የምናወጣ በጣም ምክንያቱም መጥፎ ነገር ቦታ የምንሰጥበት ገብቶሻል አይደለም? ለዛ የሰው ልጅ ሲሳሳት መደበቂያው ሰይጣን ይሆናል። ያ በቃ እኔም እሱን እንዳይሆን ሁሌም ለምሳሌ ለምን ሰው ገደልክ ስትይ ሰይጣን አሳስቶኝ ነው። ሪስክ ቴከር መሆን እንዳንችል አሁን የምንሰማቸው በጣም አጸያፊ እናቴን እንደዚህ አድርጊያት፣ አባቴን እንደዚህ አድርጊው ምናምን፣ ወንድሜን ባለቤቴን እንደዚህ አድርጊያት እያለ የሚያወራው ወንጀሉን ክራይሙን በሰይጣን እንሸፍነዋለን። ገብቶሻል? ይሄ ፍርድ ቤት ገብቶ መታሰር ያለበት አንድ ወንጀለኛ በስማም ህዝቡ ግን ያዝንለታል። ድራግ አዳክቶ በነገርሽ ላይ እዚህ ጋር ማለት ነው ሃይማኖት ትምህርቶቻችንን አስተምህሮቶቻችንን ስትመለከቺ ብዙውን ጊዜ ስለ ሰይጣን ነው የሚያወሩት። ሰይጣን እንደዚህ አድርጎ በቤታችሁ ገብቶ ሰይጣን እንደዚህ አሳስቷችሁ ሰይጣን ነው እንደዚህ እያደረጋት ያለው ሀገሪቷን እንደ ሀገር ደረጃ ራሱ ስለ ሰይጣን ያወሩልናል ሲያወሩ ሰባኪዎቻችን። እኔ አላምንበትም። አንዳንዴ ስነ ምግባራችንን እንትን እንድናደርግ እንድንጠብቅ ስነ ምግባር እንዲኖረን ሳይሆን በሰይጣን እንድናመካኝ እድል የሚፈጥሩልን አይነት ስብከቶች እንሰማለን እና ተገቢ ነው ወይ? ከዛ ደግሞ እንደገና ኤክሶሪስት ላይ ሲናይ ብዙን ጊዜ ሴቶች ለምን ቀረቡ ለዚህ ጥያቄ ምላሽ የሚሆኑ ብዙ ጊዜ ምንድነው እንደ አዩዋቸው መረጃዎች የሆነ የውጭ የአሜሪካ ማጋዚን ላይ ጋዜጣ ላይ እንዳዩት ምን ይላል? ሴቶች በጣም ቲንከር ናቸው ታውቂያለሽ። እና ሴቶች እኛ በጣም ቲንከሮች ነን እና በጣም ብዙ እናስባለን መሰለኝ እና ደግሞ በተነገርነው ነገር ቶሎ የማመን እንትን አለን። ተቀባይ ነን። በቃ በጣም ብሊቨሮች ነን። ትንሽ ነገር ካሉን አሳማኝ ነገር እንቀበላለን። እንደውም በጣም ብዙ ጊዜ ለሴት ልጅ እኮ ማሳመን ከፈለግ ሰክሳት ምናምን አይነት ነገር ይባላል። ልክ ስለሆነ አይደለም ግን በጣም ብዙ ጊዜ ቶኪንግ ላይ ታምናለች ሴት እና ለዛም ነው አእምሮዋን ሊቆጣጠራት ይችላል ሰይጣን ሊቆጣጠራት ሀሳቧን እንትን የመስረቅ አቅም አለው አይነት ነው። ገባሽ አይደለ? ጽሁፉ ነው የሚለው ጽሁፉ ለዛ ይላል። እኔም አምንበታለሁ። ሲሪየስሊ ሰይጣን መጥቶ ካርጉሻል። ሰይጣን የለም ብዬ ማምን ሰው ነኝ። ሰይጣን ካለም ራሳችን ነን ሰይጣኖች። በነገር ላይ የሰው ልጅ ቅዱስን መላክም መሆን እንደሚችል እንደማንስተናል በቅዱስ ላሊበላ መጽሐፍ ቅዱስም ይላል። ግን ወደ ምድር ኃጢአትን እንዲህ ሊሰራው የወረደ አካል አለ፣ ወደ ምድርም መልካም ነገሮችን ይዞ የመጣ አምላክ አለ። ያ ግን እላያችሁ ላይ ሰፍሮ ይቆጣጠራችኋል ማለት አይደለም። ያ ነገር እላያችን ላይ ሰፍሮ እንዲቆጣጠር የሚፈቅደው አእምሯችን ነው። ያ ስለዚህ ኢቪል የሚባል የለም ነው። አሁን እዚህ ጋር ኢቪል የሚባል ህይወታችን ላይ የለም። እኛ በላይፋችን እናመጣዋለን።
ስናመጣው በምናችን ነው በአእምሯችን ነው እንጂ ያ ሰይጣን የምር ስጋ ለብሶ ምናምን ነገር እኛ ላይ አይደለም። ቆይ ቤተልሔምን ላጠቃት ነው ብሎ የሚጠብቅ አለ። ግን ሂጄ ላጥቃት አይልም። እኔ ማምነው ስዘጋጅለት ግን ይመጣል። ብቻለ አይደለ ሊፈትነኝ ይመጣል። አንዳንዴ ለፈተና ያልሽው ተቀምጦ የነበረ ግን አንቺ ጠርተሽ የመጣ አይደለም። ራስሽ የፈጠርሽው ነው፣ ክሬት ያደረግሽው ነው። ነው ወይ ኢንሽ ለምሳሌ እኮ አሁን እኔ ማጣቀሻዬ መጽሐፍ ቅዱስ ነው። አሁን ኢዮብ በጣም መልካም ሰው፣ ልጆቹን፣ ቤቱን፣ ትዳሩን የሚወድ በጣም መልካም ሰው ነበረ እና አምላኩ ይተማመንበት ነበረ እና አምላክ በኢዮብ ላይ ያለውን ጽናት ስለሚያውቅ ገብቶሻል። ጽናትሽን ሊፈትን አንዳንዴ በጣም ደክሞሽ አያውቅም? በህይወት በላይፍ በጣም ማያልቅ ፈተና ደርሶብሽ አያውቅም? አንቺ ሄደሽ ላይሆን ይችላል። አንቺ ገብተሽበት ነክተሹ በማታውቂው ነገር ተፈትነሽ ታውቂያለሽ። ያ እንደዚህ አይነት ፈተናዎች በህይወት ሊመጡ ይችላሉ። ምን ነው እስክትይለስ እኔ ከማን ተለይቼ ነው የምንላቸው ነገሮች ይኖራሉ። በህመም፣ በኢኮኖሚ፣ በሴትነት፣ በትዳር፣ በላይፍ፣ በቤተሰብ በጣም የማንወጣቸው በጣም ብዙ ፈተናዎች እኛ ጋር ሊመጡ ይችላሉ። በህይወት፣ በትዳር፣ በትምህርታችን፣ በልጆቻችን በብዙ ነገር እንፈተናለን። እኚህን ፈተናዎች እኛ ሰይጣን ጋር ሄደን ግዴታ ላይሆን ይችላል። እንደ ሰውኛ የምንፈተናቸው ፈተናዎች ይኖራሉ ህይወት ላይ ስንኖር ማለት ነው። ያንን ግን እንደ ኢዮብ ስትሮንግ ሆነን ማለፍ የምንችል ሰዎች ነን ነው። ሌላው ደግሞ ለዛ ነው ስፒሪት ላይ ባድ የኢቪል ስፒሪት የሚለው ላይ ዲፔንድ ይሆን ነው መሰለኝ። እና ኤክሶሪስት የሚባለው ደግሞ ይሄ ነገር በደንብ ዴቨሎፕ እንድናረጋው እንድንኖርበት ከሃይማኖታችን ጎን እንዳለ እንድናስብ የሚያደርገን ያ ይመስለኛል። እና መደበቂያ እንድናረጋው ሰይጣን የሚባለው ያ በኤክሶሪዝም መልክ እናስወጣው አንዳንዴ እኔ ሳይኮሎጂም ነው። ሁለተኛ ደግሞ እንደገና አእምሯችን በጊዜ ሂደት ውስጥ ዴቨሎፕ ያደረገው ያ መጥፎ የሆነ እሳቤ ኢቪል ስፒሪት ሆኖ እንዲወጣ በዛ መልክ ስለፈቀድንለት ስለፈለግን ስለማንበት ነው ብዬ አስባለሁ። አዎ ሌላ ምናምን አለው አሁን ካወራነው አይቀር ስለዚህ ካወራነው አይቀር ቤተ እምነቶቻችን ላይ ለሰይጣን ቦታ ባንሰጥ፣ ወንጀለኞችን በህግ እንዲቀጡ ብናደርግ፣ መማሪያ ብናደርግ እያየን ነው። በጣም ብዙ ሰው ደፍሮ መታሰር የነበረበት ሰው አገልጋይ ሲሆን እናያለን። የእውነቴን ነው። በጣም ሼም የሚያስይዝ ሃይማኖተኛ ስትሆኚ ይሄ ነው አንዱ ሳይድ ኢፌክት። አዎ ማለት በጣም ወንጀል እየሰራሽ አንድ ቀን እግዚአብሔር ይመልሳል ትበያለሽ። ኃጢአት ውስጥ ሆነሽ እግዚአብሔር ይፈልግሻል። በየትኛውም ሁኔታ መመለስ ትችያለሽ። ግን ሰይጣንን ማምለጫ መደበቂያ የስንፍናችን ቦታ የወንጀላችን ኃጢአቱን መክፈል ካለበት ምድራዊ ላይ ከፍሎ ማለፍ አለበት። የዛንኛው ነን ያላቀም እኔም ማይቆ እዚህ ላይ ያለውን እየኖርኩት ያለው አዎ ማለት ከላይ የላይኛውን ፍርድ ማለት የላይኛው ፍርድ እኛ አይደለም የምንሰጠው። እኛ ግን መስጠት ያለብንን ፍርዶች መስጠት አለብን። በጣም ብዙ ሴቶች እየተደፈሩ ነው። ጸበል ቦታ ላይ ሰይጣን ይዟት ነው ለብቻዋ ትቀመጥ ምናምን እየተባለ ቸርቾች ላይ የእውነቴን ነው በመጸለይ መንፈስ በመጸለይ ሙድ እና ሰይጣንን አስታከን የምናደርጋቸው በጣም ብዙ ነገሮች አሉ። በእርግጥ ሰይጣን የለም እምል አይደለውም፣ ሰይጣን አለ። ግን እኛ ሰይጣን ጋር ሰይጣን እኛን ሊያጠቃን ሬዲ ሊሆን ሰይጣን እኛን ሊያጠቃን ሬዲ ቢሆንም የየትኛውም ጥፋታችን መንስኤዎች እኛ ነን። መጠየቅም ያለብን በራሳችን ልክ ነው። ሰይጣንን የሚቀጣ ህገ መንግስት ስለሌለ ሰይጣንን የምናስወጣበት በየትኛውም ቤተ እምነት ውስጥ ቢሆን ሰይጣንን የምናስወጣበት ለሰይጣን ያለን ግምት ልክ አይደለም። ይሄ ኤክሶሪዝም ጋር ተያይዞ በጣም የምናየው የምንቀልድባቸው ደግሞ ራሱ ምስሎችም እኮ አሉ፣ ተንቀሳቃሽ ምስሎች ኢን ዘ ኔም ኦፍ ጂሰስ ወጣ ብዬ ካለው ምናምን ነገር ቪዲዮዎች ተሰርተው ትሬንድ ሲወጡ ኢቭን በካሜራ መልክ እየተያዙ ሲወጡ የምር እየተቀለደብን እንደሆነ ማሰብ ያቅተን እንደያስባለሁ።
ይሄ ኤክሶሪዝም የሚባለው በራሱ ሃይማኖት ላይ ቤዝድ አድርጎ አማኞች የሚባሉትን ማህበረሰብ እንትን ለማለት ይሁን አቴንሽናቸው ግራብ ለማድረግ የታሰበ አይነት ነገር የሚተገበር አንዱ ክዋኔ እንደሆነ አምንበታለሁ እና ኤክሶሪዝም ሊኖር ይችላል በሃይማኖት ባይብሊካሊ ባለሙያ ሊያስረዳን ይችላል ሊሆን ይችላል ግን እንደኔ ስቲል ነው ጥያቄ ነው ቀጣይ ግን ሰብስክራይበሮቻችን ከፍ ሲሉ ደግሞ ባለሙያምተን የምር የምናወራበት አይነት ነው ኤክሶሪዝም ነው ሶሪ ኮሜንት ላይ የየትኛው እምነት መጥቶ በዚህ ጉዳይ አብራርቶ እሷን ሀሳቧን ማስቀየር የሚችል ካለ መምጣት ይችላል እኛ ስቱዲዮችን ክፍት ነው የትኛውም እምነት ተቋም በነገሮች ላይ ይሄ የብዙዎቻቸው ጥያቄ እንደሆነ አምናለሁ እኔም እረዳለሁ ሰይጣን ስጋ ለብሶ አለ ካላችሁ ራሳችን ሰዎች ነን ብዬ ነው የማምነው ያ ማለት ደግሞ የሰው ልጅ ቅዱስ የመሆን እንትን ካለው አቅም ካለው ሰይጣንም የመሆን አቅም አለው አንዳንዴ ሰይጣን በነገራችሁ ላይ በስፒሪት ብቻ በመንፈስ ብቻ አይደለም በአካልም ስጋ ለብሶ ሰይጣንን አየሁት የምትሉት አለ ለምሳሌ በጣም ክፋት ያለው ሰው በጣም ጨካኝ ሰው ስታዩ ሰይጣንን በአካል አየሁት እንላለንና ያ ነገር ምንድነው ራሳችን ያመጣነው ሀሳብ መጥፎ ሀሳብ ነው እኛን እንትን እንድንል ዴቪል የሚያስበለን ሰይጣን የሚያስበለንና ስለዚህ እኔ ሰይጣን የለም ግን ሰይጣን ካለም ደግሞ ራሳችንን አእምሯችን ነው ሰይጣን ሊያረገንም ቅዱስም ሊያረገን የሚችለው ብዬ አስባለሁ ኤክሶሪዝም እንግዲህ ሃይማኖተኞችን የሃይማኖት ተቋማትን በአንድም በልኩ አቴንሽን ግራብ ለማድረግ የሚመኑን ቴስቲሞኒ ለማድረግ ምስክርነት ለመስጠት የፈጣሪ መኖር አለመኖር የፈጣሪ መስራት አለመስራት ምስክርነት እንደመስጠት አድርገው ነው የሚቆጠርበት ይባላል እንደዛም ነው ደግሞ እና ግን ያ ነገር ደግሞ ልክ አለው ብዬ አምናለሁ ከዛ ደግሞ እንደገና ይሄ ኤክሶሪዝም የሚባለው ስለ ሰይጣን ማስወጣት ኢቪል ስፒሪት የሚባለውን ከሰዎች ላይ ማላቀቅ የሚለው ነገር ደግሞ በምን መልኩ ይታያል እኔ እንግዲህ በጣም ብዙ ጊዜ ስለሚገርመኝም ስለሚያስቀኝም ነው ይሄን ጥያቄ እንደ ጥያቄ ነው ኢቭን እኔ ማነሳው ማብራሪያም አይደለም ኤኒ ታይም በየትኛውም ሰዓት ኢንቦክስን ማድረግ ትችላላችሁ ኮሜንትም ቲክቶክ አካውንታችንም አለ የትኛውም እምነት ተቋም ላይ ያለ አካል መጥቶ የሷን እኔ ባይዘዌ ከዚያ ሀሳብ እና ፋይት ማድረግ ትችላላችሁ እኔ ደግሞ ምን አምናለሁ ማስተላለፍ ከቻልኩ ማስተላለፍ የምፈልገው ስንፈታችንን ድካማችንን ወንጀሎቻችንን በሰይጣን አንሸክሽጋቸው እምነት ቦታዎቻችን ላይ ስለ እምነቱ ባለቤት እናውራው ስለ ሰይጣን ብዙ አናውራ እንትን ነው ድክመቶቻችን መደበቅ አይሆን ሰይጣንን የምናስወጣበት መንገድ ልክ አይደለም ብዬ አስባለሁ እና ሰይጣን አለ ግን ሰይጣን አለ ግን ሰይጣን ጠርቸው ነው የሚመጣው ሳይሆን ልፈተንበትም የሚመጣ አካል ነው ብዬ አምናለሁ ግን ማሸነፍ ግን የሚፈትንሽም እዛው ራስሽ ላይ ሆኖ ራስሽ ይመስለኛል የራስሽ አእምሮ ነው የሚፈትንሽ ከሌላ የተልኮብሽ አይመስለኝም እንደኔ ማለት ነው ሳቢ የራስሽ አእምሮሽ ነው የሚፈትንሽ ራስሽን እና ያ ደግሞ ፈተናሽ ምንድነው ራስሽን ጠንካራ እንድትሆኚ አእምሮሽ የምር ማቹር እየሆነ ራሳቸው በፈተና ብዛት ማቹር እየሆነ እንደሆነ አእምሮሽ ነው የማስበው ማቹሪቲ ማለት አፕዴት እየሆንሽ ስትሄጂ ነው እኮ አእምሮሽ ነው አፕዴት እያዘገምሽ አይደለ አይ ነው ባለሽበት እያዘገምሽ ስትሄጂ የመጥፊያሽን መንገድ እያቀረብሽ ትሄጃለሽ አሁን አልፈተንም ማለንም እንደ ሰው ፈተናለሁ መጻናለሁ ሆይ ነው የሚያጻናኝም የሚያበረታኝም አይምሮ ተሰጥቶኛል ገብቶሻል አይደል ያንን ዕውቀቴን ጭንቅላቴን ብላቴን ሴትነቴን ምናምን እንዳልጠቀምበት ደግሞ የሚመጡ ፈተናዎች አሉ ያንን ፈተና ሴትል አድርጌ ማለፍ ከቻል ያ ነው ግን ወንጀልን ኃጢአትን ዝሙትን እነዚህ ህግ ፊት መቅረብ ያለባቸው ነገሮች በሙሉ ባይዘው ካፌዎች ስለሆኑ የሚመጡ ድምጾች ሊኖሩ ይችላሉ ለዛ እያጠራችሁ ስሙ ወንጀልን ብቻ በወንጀል ዳኛ ብንዳኝ የትኛውም የእምነት ተቋማት ለሰይጣን ያለንን ግምት ይሄ
ከማስነፍ አንጻር ባናየው ቁጭ ብለን አንጠብቀው። ሰይጣን ነው እንንቀሳቀሳ አይምሮ ነው ሀሳብ ነው ስጋ ለብሶ አይመጣም። አይምሮአችንን ጭንቅላታችንን እሳቢያችንን እንቀይረው። በነገርሽ ላይ ሳታውቂው ወደ እኔ ሀሳብ ነው ማመሰግናለሁ። ሰይጣን አለ እናንብብ፣ እምነታችንን ዲቴል እናንብበው እና ገላጉልን ከዚህ ልጅ ነው። ብቻ የዛሬው ዝግጅታችን የዛሬው ሀሳባችን ይመስል ነበረ። በወጣንበት ካፌ ላይ የሆነ ለምን ከፖስት ካረግን ስለቆየ ለምን አንድ አሳደንላቸው አንመጣም ብለን ነውና ባይ ዘ ወይ ቆንጆ ፕሮግራሞች ይዘን እንመጣለን። ትዝታችን በዋሳ ምናምን አይቀሩም። እሺ በደንብ አፕዴት እየሆኑ የተስተካከሉ ጥሩ ነገር ይዘን እንምጣ እና አንዳንዴ ደግሞ ሰብስክራይቦቻችን በሌሉበት አንዳንድ ፕሮግራሞች ይከስራሉ። አይታችሁ ከሆነ በጣም ቆንጆ ፕሮግራም ይተላለፍና የሚያየው ሰው አይኖርም። እንደዛ ከሚሆን እኛ እየበዛን ቆንጆ ነገር ደግሞ ይዘን እንመጣለን ብለን ነው እንጂ ምንም አልተነኩም። በጣም ብዙ ሀሳቦች ይዘን እንመጣለን። በጣም የብዙዎች ጥያቄ ሆኖ በጣም ኢንተረስትድ ስቶሪ ያላቸው ብለን የምናስባቸው ደግሞ ከሐዋሳዬም ጋር ተያይዞ በጣም ብዙ ታሪኮችን የሐዋሳዬን ትዝታዎች የሚቀሰቅሱ የሐዋሳ ታሪክ ጋር የተያያዙ ጉዳዮችን ወደ እናንተ ይዘን እንደርሳለን ማለት ነው። አብራችሁን ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ። አብራችሁን ስለሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ስለምታደርጉ አምናችሁብን ስለምታዳምጡን እጅግ እናመሰግናለን። በጣም በተለያዩ ደስ በሚሉ ኢንተረስትድ አይዲያ በሆኑ ዝግጅቶች እንመለሳለን፣ እንገናኛለን። Like and subscribe.